ሰላም ጤና ይስጥልን። እንዴት ናችሁ? የተወደዳችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ እንግዲህ የሳምንቱ መጨረሻ ቀን ላይ ነው የምንገኘው፣ አርብ ላይ ነው የምንገኘው። በዛሬው ፕሮግራማችን ደግሞ አንድ ጉዳይ ላይ ቆይታ እናደርጋለን። ይሄ ሀሳብ በተለይ በጥር የተጫዋቾች የዝውውር መስኮት ምናልባት ቡድኖች ራሳቸውን ለማጠናከር ያሉባቸውን ክፍተቶች ለመሙላትና ችግሮቻቸውን ይበልጥ ወደ ፈተና እንዳይሄዱ የሚያቆሙበት ይሆናል ተብሎ ነው የሚታሰበው። ከነዚህ ቡድኖች መካከል አንዱ እንግዲህ የእንግሊዙ ማንቸስተር ዩናይትድ ይገኛል። ዩናይትድ በአማካኝ ክፍል ቦታ ላይ አሰልጣኝ ሩበን አሞሪም እንግዲህ ላለፉት ወራቶች እየሞከራቸው የሚገኙ ተጫዋቾች አሉ። ከዛ ውጭም ደግሞ የሱ ድሪም የሚባሉ ተጫዋቾችም አሉ። ነገር ግን እነዚህ ተጫዋቾች ስኳድ ውስጥ ባለመኖራቸው የቡድን አጠቃላይ እድገቱና የቡድን አጠቃላይ ስራውን አዘግይቶበታል። ስለዚህ በጥር የተጫዋቾች የዝውውር መስኮት የተቻለውን ያክል አድርጎ ምናልባት ወደ ዩናይትድ ሊቀላቅላቸው ይችላል ተብሎ የሚታሰቡ ተጫዋቾች ስማቸው አሁን መነሳት ጀምሯል። ከነኚህ መካከል በወልቭስ 6 ዓመት ቆይታ አድርጎ አሁን ሳውዲ እየተጫወተ የሚገኘው ኔቬስ ይገኝበታል። ይሄ ተጫዋች ያው እንደምታውቁት በተከላካይ አማካኝ ቦታ ላይ የቲም ባላንስ ከሚሰጡ ተጫዋቾች መካከል አንዱ ነው። የዚህ ተጫዋች ሚና ያው በመከላከልና በባላንስ ውስጥ የሚሰራ ተጫዋች ቢሆንም ማጥቃቱን አያግዝም ማለት አይደለም። በተለይ በዚህ የውድድር ዓመት 2 ጨዋታ ብቻ ካደረገው ኡጋርቴ አንጻር ስንመለከተው ዩናይትድ ምናልባት የዚህን ተጫዋች ግልጋሎት የሚያገኝ ከሆነ የዩናይትድን የአማካኝ ክፍል ጫና ተሸካሚዎች የጨዋታ ቁጥር በተሻለ መጫወት የሚችሉ ተጫዋቾችን ቡድኑ ሞር ሊያገኝ ይችላል ተብሎ ነው የሚታሰበው። ዩናይትድ በጥር የተጫዋቾች የዝውውር መስኮት ብቻ ሳይሆን በቀጣዮቹ ወራቶች በቡድኑ ውስጥ ቦታ ሊኖራቸው ይችላል ተብሎ የሚጠበቁ ስማቸው ደግሞ ከክለቡ ጋር እየተያዙ የሚገኙ ተጫዋቾች አሉ። እነዚህ ተጫዋቾች እንግዲህ በቀጣዮቹ ወራቶች ወደ ዩናይትድ መምጣት ከቻሉ በተለይም ከክረምቱ ዝውውር ጀምሮ ስማቸው ሲያያዝ ስለነበረ የዩናይትድን ቀጣይ የቡድን እድገት በተለይም ደግሞ ከአማካኝ ክፍል ጋር የሚኖረውን ጥብቅ የሆነ የአማካኝ ክፍል እንቅስቃሴ እንዲሁም በአማካኝ ክፍል ውስጥ ከሚኖረው የጎደለው ሚና አንጻር የተሻለውን ነገር ቡድኑ ያገኛል ተብሎ ይታሰባል። በተለይ ፕሮግሬሲቭ እና ፎርዋርድ ሜንታሊቲን በዩናይትድ ውስጥ መፍጠር ዘንድሮ ለአሰልጣኝ ሩበን አሞሪም ምንም ድርድር ውስጥ ማይገባ ነገር። ይሄ የቡድን ግንባታ ተጫዋቾችን ሞር የቡድኑ ወሳኙ አካል በማድረግ እነኚህ ተጫዋቾች የተሻለውን ነገር እንዴት ለቡድኑ ማበርከት ይችላሉ የሚለውን ነገር መመልከት ነው። ለምሳሌ እንደነ ኤሌት አንደርሰን ማንሳት እንችላለን፣ እንደነ አዳም ዋርተን፣ እንዲሁም እንደ ካርሎስ ባሌባ፣ እንደ ታይለር አዳምስ፣ እንደ ዣኦ ጎሜዝ አይነት ተጫዋቾችን በቡድኑ ውስጥ ምናልባት የማምጣት ፍላጎት ሊኖር ይችላል። በእርግጥ ኮንፊርምድ የሆኑ ሀሳቦች የሉም በዚህ ዙሪያ ላይ። አሰልጣኝ ሩበን አሞሪም አሁን ባለው ጉዳይ ላይ ብዙም ግልጽ የሆኑ ነገሮችን ማስቀመጥ አልፈለገም። መረጃዎች እንደሚያሳዩት ግን የሩቤን ኔቬስን ወደ ማንቸስተር ዩናይትድ የማምጣት ፍላጎት የማይቋረጥ ፍላጎት ሊሆን እንደሚችልና ይህን ተጫዋች የማምጣት ከፍተኛ የሆነ ፍላጎት እንዳለው አሰልጣኙ ተጫዋቹንም በግል በወኪሎቹ በኩል እንዳወራው ተነግሯል። ያው በግልጽ የእንግሊዝ ታብሎይዶች ይህን ነገር እየጻፉት ነው የሚገኙት። አብዛኛውን የቡድን ግንባታ ሂደቱ አሁን አሰልጣኝ ሩበን አሞሪም በተለይ ከአማካኝ ክፍል ወደ አጥቂ በሚደረገው ሽግግር እንዲሁም የአማካኝ ክፍል ምናልባት የተከላካይ መስመር ክፍሉ ሎድ ከመሸከም ጋር በተያያዘ በሚገባው ደረጃ የተከላካይ መስመር ክፍሉ ሎድ እየወሰደ ነው ወይ የሚለው ምላሽ የሚፈልግ ስለሆነ ይህን ተጫዋች የማምጣት ፍላጎት ወይም ደግሞ ሌላ በዚህ ተጫዋች ኳሊቲ ውስጥ ያለ ተጫዋችን የማምጣት ፍላጎትና ድርሻ እንደሚኖረው ይታመናል። በአጠቃላይ የዘንድሮ የውድድር ዓመት የዩናይትድ ጉዞ ያው ትልቁ ጉድለት የሚባለው እንደሆነ ይታወቃል። ከአማካኝ ክፍል የቡድኑ ጥብቀት አንጻር ሞቢሊቲውን ይበልጥ መጠበቅ ወሳኝ እንደሆነ አሰልጣኙም
ከሳምንቱ ጨዋታ በኋላ 4-4 ከተጠናቀቀው ጨዋታ በኋላ ተናግሯል። አብዛኛውን የሚያስደስት ነገር አለ በቡድን ውስጥ ብሏል። ነገር ግን የሚያስደስተውን ነገር ደግሞ ይበልጥ በሚያሳድግ እንቅስቃሴ ውስጥ ደግሞ ማግኘት ይኖርብናል። በተለይ በመሄድና በመምጣት እንቅስቃሴዎች ውስጥ የአማካኝ ክፍል ተጫዋቾች ሚና ከፍተኛ ስለሆነ እነኚህ ተጫዋቾች የቡድኑን አጠቃላይ ህይወት ያለውን እንቅስቃሴ የመጠበቅ ግዴታ ውስጥ ይገባሉ። ያው አማካኙ መፍጠር ካልቻለ፣ አማካኙ የተሻለ እንቅስቃሴ መቆጣጠር የማይችል ከሆነ፣ አማካኙ ፕሮግሬሲቭ ሜንታሊቲ ከሌለው፣ አማካኙ የተሻለ ወደፊት ሄዶ ማጥቃት ምንድነው የሚለውን እሳቤ ማሳደግ የማይችል ከሆነ የቡድን እንቅስቃሴ መቆረጥ ይኖራል። ይሄ ደግሞ ለተጋጣሚ ሞር አድቫንቴጅ የሚሰጥና ተጋጣሚም የቡድኑ ብልጫ ወሳጅ የእንቅስቃሴው ዶሚናንት እንዲሆን ያደርገዋል። ስለዚህ አሰልጣኝ ሩበን አሞሪም በዚህ ሜንታሊቲ ውስጥ መቆየት አይፈልግም። ሞር የቆሙ ኳሶች ላይ መፍትሄ ያለው እንዲሁም እንቅስቃሴዎችን መቆጣጠር የሚችል እሱ የሚፈልገውን ደግሞ በተለይ ዲኮይንግ ዲኮየር የሚለውን ሀሳብ ሞር የሚያራምድለትም ተጫዋች ይፈልጋል። በእርግጥ አሁን ከሩቤን ኔቬሽ ጋር በተያያዘ አንዱ ያለው ትልቁ ፈተና ምንድን ነው? ይሄ ተጫዋች እድሜውን 29 ዓመቱ ላይ ነው የሚገኘው። ይሄ 29 ዓመቱ ላይ የሚገኘው አማካኝ ከዚህ በፊት እንደነበረው አይነት ኢነርጂ በዩናይትድ ይሰጣል ወይ የሚል ጥርጣሬ አለ። ግን በተጫወተባቸው ቡድኖች ውስጥ ያካበተው ልምድ በተለይ በወልቭስ ውስጥ የነበረው የ6 ዓመት ቆይታ ወልቭስን በተሻለ ያደገ ቡድን እንዲሆን የነበረው ሚና የሚናቅ አይደለም። አብዛኛውን ይሄ ፈርስት ፌዝ ፔኔትሬተር ከሚባሉ ተጫዋቾች መካከል አንዱ ነው። በተለይ በእግር ኳስ የመጀመሪያውና የመጨረሻው ኳስ ተቀባይ የሚባሉ ተጫዋቾች አሉ። የመጀመሪያው ኳስ ተቀባይ ማለት ከተከላካይ ወደ አማካኝ የሚመጣውን ኳስ ተቀብለው የሚሄዱ ተጫዋቾች ናቸው። ዘ ፈርስት ቦል ሪሲቨር የሚባሉ ተጫዋቾች ማለት ነው። እነዚህ ተጫዋቾች ዘ ላስት ቦል ሪሲቨሮችም ናቸው። ምክንያቱም የነዚህ ተጫዋቾች ስህተት የቡድኑን አጠቃላይ እንቅስቃሴ ወደየት እንደሚወስደው ስለሚታወቅ ዘ ፈርስት ኤንድ ዘ ላስት ቦል ሪሲቨርስ ነው የሚባሉት። አሁን የዩናይትድ አንዱ ትልቁ የቡድን የቅርብ ጊዜ እድገት ከተመለከት ነው በሚፈለገው ፍጹምነት ውስጥ እንኳ ባይገኝም፣ በሚፈለገው ጥራት ውስጥ እንኳ ባይገኝም ዘ ፈርስት ኤንድ ዘ ላስት ቦል ሪሲቨርስ የሚባሉት የመጀመሪያውና የመጨረሻው ኳስ ተቀባይ ተጫዋቾች የሚባሉት ኳሊቲ እያደገ መምጣት ነው። ለምሳሌ የካሲሜሮን ጉዳይ መውሰድ እንችላለን። ካሲሜሮ በሲዝኑ የመጀመሪያዎቹ ሳምንታት በጣም በርካታ የዩናይትድ ደጋፊዎች በሱ እምነት አልነበራቸው። ይህን እምነት ያጡበት ሁለት ምክንያት አለ። አንደኛ የልጁ የማች ፊትነስም ሆነ የፊዚካል ፊትነስ የቡድኑን ቀጣይ እድገቶች የሚወስን አይደለም ብለው ስለሚያምኑ ነበር። ሁለተኛው በጣም ቤዚክ የሚባለው ነገር ካሲሜሮ ፕራይም ታይሙን አልፏል የሚሉ ናቸው። ነገር ግን ይሄንን ሁለቱን ነገሮች በማስተካከል አሰልጣኝ ሩበን አሞሪም ያደረገው ነገር ምናልባት ተጫዋቾችን እንዴት አፍርሶ መስራት ይቻላል ለሚለው ማሳያ ነው። አንደኛ ካሲሜሮ ወደ 5.3 ኪሎ ግራም ነው የቀነሰው። ከክረምት የሪሃቢሊቴሽኑ እንደገና መልሶ ራስን ከመገንባት ዝግጅቱ ጋር በተያያዘ ወደ 5.3 ኪሎ ግራም ቀንሷል። ይሄ ተጫዋች በጣም የሚያስገርመው ነገር ቤቱ 3 የጂም ሴንተሮችን ገጥሟል። እነዚህ 3 የጂም ሴንተሮች አብዛኛውን ጊዜውን የሚጨርስባቸውና ከቤተሰቡ እንዲሁም ደግሞ ከጓደኞቹ ጋር ራሱን የሚገነባባቸው ናቸው። 3 የጂም ሴንተር ነው የገነባው። እንግዲህ ይህ ሰው የአይሮቢክ የጂም ሴንተር አለው፣ የፊዚካል ፊትነስ የጂም ሴንተር አለው፣ እንደገና የአርት ደግሞ የሚሰራበት የጂም ሴንተር አለው። እነኚህ እንግዲህ በሜንሽኑ ውስጥ ያዘጋጃቸው ናቸው። ምን ያክል ተመልሶ እንደገና ለመምጣት፣ ምን ያክል እንደገና ተመልሶ የተሻለ ተጫዋች ለመሆን ራሱን ያዘጋጀበትን መጠን ነው የሚያስረዳው። ስለዚህ ካሲሜሮ የመጣበት መንገድ ጥሩ ቢሆንም ለቀጣዮቹ ወራቶች ግን ሰፖርቲንግ ሮል የሱን ተደራቢ ሚና የሚወስድ የሱን አጋዥ ሚና የሚወስድ ሰው ግን ይፈልጋል። ስለዚህ አሰልጣኝ ሩበን አሞሪም
ኮስቱ ብዙም ከፍ ያላለውን ነገር ግን አሁንም ኢነርጄቲክ ሆኖ ቡድኑን ሊያገለግል የሚችለው ተጫዋች ማምጣት ይፈልጋል። ይሄ ኢነርጄቲክ የሚባሉ ተጫዋች ቡድኑ ያለበትን ዝቅታ በደንብ የሚቆጣጠርና ከነበረበት ችግር በሚገባ ሊያወጣው የሚችል ተጫዋች እንደሆነ ያስባል። ለምሳሌ አሁን እያልን ያለነው የሩቤን ኔቬሽ ሚና የቡድኑን አጠቃላይ ሁለንተናዊ የሆነ የታክቲካል አትሪቢዩት በደንብ የሚመለከት ነው። በተለይም ይሄ ተጫዋች ቴምፖ ሴትለር የሚባል አይነት ተጫዋች ነው። በተለይም ኤክሰለንት ቪዥን ወይም ደግሞ በጣም የተለየ የሚባል እይታ አለው። እንደገና ይሄ ረዣዥም ኳሶችን ከአንድ አቅጣጫ ወደ ሌላ አቅጣጫ የሚደረጉ የረዣዥም ኳሶች አጠቃቀሙ እጅግ በጣም የሚደነቅ ነው። ከዛ ውጭ ደግሞ ይሄ ኢንቴሊጀንት ዲፕ ላይንግ ፕሌይሜከር ነው የሚሉት። ኢንቴሊጀንት ነው። በሴንትራል ኦቨርሎድ ላይ ለሚኖሩ ወይም ደግሞ ለአማካኝ ክፍል የተጫዋቾች ትልቅ ጫና ለሚኖረው እንቅስቃሴም ጫናውን በማገዝ ጫናውን የተሻለ ጥራት ያለው ጫና በማድረግም ይሄ ተጫዋች በቀላሉ የሚተካ ሚና አይደለም ያለው። በጣም ያደገ ሚና ነው ያለው። ያው ቴምፖ ሴትለሮች አብዛኛውን ጊዜ በዚህ ዘመን ይፈልጋሉ። እንደምታውቁት የጨዋታው እንቅስቃሴ ወይም ደግሞ የጨዋታው ግለት ከእጃቸው በሚወጣባቸው ሰዓት ቡድኖች እንደዚህ አይነት በጣም ወሳኝ የሚባል ሚና ያላቸውን ተጫዋቾች ለመጠቀም ይሞክራሉ። እነዚህ ተጫዋቾች የሚያደርጉት ምንድነው? በቡድኑ ውስጥ ያሉትን ክፍተቶች፣ በቡድኑ ውስጥ ያሉትን በጣም መሰረታዊ የሚባሉ ችግሮችን በሚገባ መቆጣጠር ይችላሉ። በዲፕ ፕሌይሜከር ላይ ኔቬዝ ኤክሴል የሚያደርገው ኢነርጂ አለው ማለት እያሳደገው ቡድኑን የተሻለ ወደፊት እንዲሄድ የሚያደርግበት የራሱ አቅም አለው። እንዳውም ኦርኬስትሬተር ነው ይሉታል። ሁሉንም ነገር የሚያቀናብር ተጫዋች ነው ይሉታል። በሐሳብ ደረጃ እንዳውም ሲገልጹት ምንድነው የሚሉት? ማስቴሮ ኢን ደ ሚድል ኦፍ ደ ፒች ይሉታል። የአማካኝ ክፍሉ ማስተር ነው። የአማካኝ ክፍሉ ተቆጣጣሪ ነው። አሁን ትልቁ ጥያቄ የሚሆነው ጥርጣሬ ፕራይም ታይሙ ላይ ነው ወይ ተጫዋች? አሁን ያለበት ጊዜው ለማንቸስተር ዩናይትድ ተገቢውን የሆነውን ነገር ያኔ የሚታወቀውን ጨዋታን ዲክቴት የሚያደርገውን ቴምፖ ሴትለር የሆነውን ተጫዋች አሁን በሚያመጡበት ሰዓት የሚፈለገውን የራሱን ኮምፖዥርና የተጫዋቹን የተለየ የኳስ መቆጣጠር ወይም ደግሞ በዚህኛው ዘመን ሬጂስታ የሚባለውን ሚና ይሰጣል ወይ የሚል ጥያቄ ሊነሳ ይችላል። ግን በዩናይትድ ውስጥ አሁን እየጎደለ ካለው ነገርና ዩናይትድ ካጣው ሐሳብ አንጻር ይሄ ተጫዋች ሊጨምረው የሚችለው ነገር ከፍተኛ እንደሆነ ይነሳል። ቀደም ሲል አንድ ሐሳብ እያነሳውላችሁ ነበር። የምታስታውሱ ከሆነ የተከበራችሁ የፖድካስት ቤተሰቦች ስለ ፕሮግሬሲቭ ፓሲንግ እያወራችሁ ነበር። ፕሮግሬሲቭ ፓሲንግ ሃይሊ ኢፌክቲቭ ሙቭመንት ዊዝ ዘ ቦል ነው የሚለው አሰልጣኝ ሩበን አሞሪም። ሃይሊ ኢፌክቲቭ ሙቭመንት ዊዝ ዘ ቦል ነው የሚለው። ይሄ የማጥቂያና የተቆጣጣሪ ሚና ያላቸውን ተጫዋቾች የእንቅስቃሴ መቆጣጠር ሚና ያላቸው ተጫዋቾች በቡድኑ ውስጥ እንዲያደርጉት ፍቃድ የሚሰጥበት መንገድ ነው። አሁን በሩበን ኔቬስ ውስጥ ከተመለከትነው ይሄንን ነገር በሚገባ የሚያደርግ ተጫዋች ነው። ይሄንን የተሻለውን ነገር የሚያደርግበትን ኳሊቲ ከተመለከትነው አብዝቶ የሚሰራቸው ስራዎች የቡድኑን ባላንስ፣ የቡድኑን የተሻለ መሆን፣ የቡድኑን ማደግ በሚገባ የሚወስኑ ናቸው። እንዳውም በአንድ ወቅት በወልቭስ በነበረበት ሰዓት ኑኖ ኤስፒሪቶ ሳንቶ የተናገሩት ነገር ነበረ። የጌሙ እንቅስቃሴ ሲሰበርብኝ፣ የጌሙ ህይወት የተሻለ መሆን ሲያቅተው አብዛኛውን ጊዜ ለኔ እንዲቀይር ትዕዛዝ የምሰጠው ሩቤን ኔቬስ ነበረ። የምነግረውንና እሱ እኔ የምፈልገውን ነገር ያውቃል ነበር ያሉት። የፕሮግሬሲቭ ፓሲንጉ፣ የዲፌንሲቭ ኢንቴሊጀንሱ፣ የሎንግ ሬንጅ ሹቲንግ ኤቢሊቲው፣ የሴት ፒስ ስትራቴጂስት ከሚባሉ የሜዳ ላይ ፈጻሚዎች መካከል አንዱ ነው። ለምሳሌ የዲፌንሲቭ ኢንቴሊጀንስን ብንመለከት
ማንቸስተር ዩናይትድ አሁን በአሰልጣኝ ሩበን አሞሪም ባለፉት 2 ወራቶች ውስጥ ካስተካከላቸው ነገሮች መካከል ምንድነው ለተጋጣሚ ቡድን የሚሰጠው የመጫወቻ ስፔስ እየጠበበ መምጣቱ ነው። ይሄ የዲፌንሲቭ ኢንቴሊጀንስ የመጣው ጨዋታን ከማንበብ እንዲሁም ክሩሻል ኢንተርሴፕሽኖችን ሞመንታቸውን በጠበቀ መንገድ ጊዜውን በጠበቀ መንገድ ማድረግ መቻላቸው ነው። ይሄ ምን ያደርገዋል ማለት ነው? ሪቦስቲንግ ዲፌንሲቭ ዱዌሎችን እና ፕሬሲንግ ሲቹዌሽኖችን ያዘጋጃል። ይሄ በአጠቃላይ የቡድን የዲፌንሲቭ ኢንቴሊጀንስን ወይም ደግሞ የመከላከል ልህቀትን ያሳድጋል። በዩናይትድ ትልቁ ኳሊቲ ሊባል የሚችለው ከዚህ በኋላ የሚመጣው ተጫዋች አድ እንዲያደርግ የሚፈለገው የዲፌንሲቭ ሪስፖንሲቢሊቲን በተሻለ ጥራት ማምጣት ነው። ምክንያቱም ቡድኑ ብዙ ጎሎችን የሚያስተናግድ ለተጋጣሚ ስፔሶችን በቀላሉ እየከፈተ የሚሰጥ ተጋጣሚ ደግሞ እንደፈለገ የሚያጠቃውን ተጋጣሚ እንደፈለገ የሚጠቀመው አይነት ቡድን መሆን የለበትም ነው። ያ ቡድኑን ዋጋ እያስከፈለው እንደነበረ ዋጋ እያስከፈለው እንዳለም ስለተመለከት ነው ማለት ነው። ለአሰልጣኝ ሩበን አሞሪም ስፔስን ማጥበብና በማጥቃት እንቅስቃሴ ወይም ደግሞ ወደ መጨረሻው የሜዳ ክፍል የሚሄዱ ተጫዋቾች የመጨረሻው የሜዳ ክፍል ላይ ከገቡ በኋላ የሚያደርጉት መሰረታዊ የሆነ የቡድን ስራ ለአሰልጣኙ በጣም አስፈላጊ ነው። ሄደው ምንድን ነው የሚያደርጉት ነው? ሄደው እዛ ሜዳ ላይ የሚያከናውኑት ነገር ምንድን ነው? እዛ ሜዳ ላይ ከገቡ በኋላ የሚፈጽሙት ነገር የቡድኑን አጠቃላይ ባላንስ እንዴት ነው የሚሰጠው? የቡድኑን የመከላከልና የማጥቃት እንዲሁም ደግሞ ይሄ ቴምፖ ሴትለር ነው ያለው አይደል? ቴምፖውን ሴትል በማድረግ ለቡድኑ የሚሰጡት ጥቅም ምንድን ነው የሚለው የሚታይ ይሆናል ማለት ነው። ስለዚህ ሩቤን ኔቬስን ለማምጣት ፍላጎት እንዳለው የቅርብ ምንጮች ጠቁመዋል። ከመጣ እንግዲህ የፕራይም ታይሙ ላይ ያለ ተጫዋች ባይሆንም ማንቸስተር ዩናይትድ ግን አሁን ላለበት ጊዜያዊ የዓመት የ2 ዓመት መፍትሄ ግን ሊሰጠው የሚችለው ነገር ይኖራል ተብሎ ይጠበቃል። እናንተ እንዴት አያችሁት? እስኪ ሐሳብ አስተያየት ስጡበት፣ ተሳተፉበት። ምክንያቱም ይሄ የእናንተ ሐሳብ በጣም አስፈላጊ ስለሆነ ነው። ቀጣይም ሌሎች ፕሮዳክሽኖችን በምሰራ ሰዓት ሐሳባችሁን መስጠታችሁን መሳተፋችሁን እንዳትዘነጉ። ስለነበረን ቆይታ ከልብ እናመሰግናለን። ሰናይ ቀን እንዲሆንላችሁ እመኛለሁ።